ሜሪ አሁንም ተንኮሏ አላቆመችም። ነገሩ ይበልጥ ሳሚና ጆሲ መሀል ጸብ እንዲነሳ ለማድረግ ትሞክራለች። የሳሚና የጆሲ አሁን ላይ ነገሩ ሁሉ ሰላም ግልጽ ለማድረግና ሁሉም ነገር ለጆሲ መደበቅ እንደሌለባት ለመናገር ትወስናለች። ነገሩ ከባለፈው ክፍል ትንሽ ላስታውሳችሁና ሜሪ አሁን ላይ ለዚህ ሁሉ ያደረገችው ነገር ምንም እንኳን ጥፋተኛ ብትሆን ሳሚም ለዚህ ደረጃ የደረሰው በሰላም ዝምተኛነት ነው ብሎ ሰላምንም ስለወቀሳት ነበረ። አሁን ላይ ነገር ሁሉ ሰላምም ግልጽ ስለሆነላት ሁሉንም ነገር ለጆሲ ማስረዳት አለብኝ ብላ ቆርጣ ትነሳለች። ካሁን በኋላ ሳሚም ሁሉንም ህመሙ የኔ የወሰደውንም የኔ ሞት ስለነበረ አሁን ላይ ግልጽ አድርጌ ጆሲንም አስረድቼ ጆሲ መጋፈጥ አለበት ከሜሪ ጋር ለማለት ትወስናለች። አሁን ላይ ጆሲ ሁሉንም ነገር ካስረዳችው በኋላ ሰላም ይበልጥ ግልጽ እየሆነለትና ሳሚንም የተመረዘበትንም ጊዜ ሰላም ሜሪ ያደረገችውንም የምሳ ግብዣቸው ሰዓት እንደነበረ ካስታወሰ ጊዜ ጀምሮ ይበልጥ ነገሩ ሁሉ ግልጽ ሆኖለት ሳሚ ወደ ጆሲም ወደ ሜሪ በማምራት ነገሩ ሁሉ እንደደረሰበትና እሷ ትክክለኛነት እንዳደረገችው መረጃው ሁሉ በእጁ እንዳለው ይነግራታል። ሜሪም በዚህ ሰዓት ጤነኛ እንዳልሆነና ይበልጥ ደግሞ አስተሳሰቡ እንዲቀይርና እኔ ደግሞ ምንም ያገባኝ ነገር የለም በማለት ለመካድ ትሞክራለች። ሰላም አሁን ላይ ሁሉንም እውነት ከደረሰችበት በኋላ ለጆሲም አስረድታው ጆሲ ግን ሁሉም እውነት አውቆ ነበረ ወደ ሜሪ ያመራው። ሜሪ ግን ከታውና ይበልጥ ደግሞ አስፈራርቶና ጆሲ ነገሩ ሁሉ የሳሚ መታመም የእሷ ጥፋት እንደሆነ ከነገራት በኋላ ነገሩ ይበልጥ ትክክለኛ እንደሆነና ይበልጥ ደግሞ ምንም እንደማያመጣ ለጆሲም ትነግረዋለች። ጆሲ ይበልጥ በመናደድና ነገሩ ዋጋ እንደሚያስከፍላት ሳሚንም ከዚህ ህመም ብቻ ይዳንና ይበልጥ ደግሞ እሷንም ማድረግ የሚችለውን ይነግራታል። በዚህን ሰዓት እንደማትፈራውና ሜሪ ነገሩ ሁሉ ከጆሲ ጋር ምንም ፍራቻ እንደሌለባትና ይበልጥ ለራሱ ከሷ ጋር ጸብ እንዳይጀምር ትነግረዋለች። ሜሪ ምንም ባለመፍራትና ሜሪ ከሷ ጋር ጸብ ውስጥ ከገባ ይበልጥ የሚጎዳው ጆሲ እንደሆነ ትነግረውና ትሄዳለች። ነገሩ ሁሉ ጆሲ እያደረ የበለጠ ነገሩ የሜሪ ተንኮሏ በጣም እያሰላሰለ ነገሩ ከሜሪና ከሳሚ እንዴት አድርጌ ነው ከወንድሜ ከዚች ሴት የማድነው በማለት የበለጠ ሌላ ነገር ለማድረግ ይሞክራል። ነገሩ ሁሉ የሳሚ ህመም እንዲድን ውጣ ውረዱን እያየና ሳሚንም የሚድንበትን መንገድ ያመቻቻል። ሜሪ ይበልጥ ሳሚ ካጠገቡ ሆና ህመሙ ደህና እንዲሆን ከማድረጓ በላይ ይበልጥ የምትፈልገው አሁን ላይ የጆሲ ጠላት ሆናና ጆሲንም ከዚህ ቤት ተባሮ የሚወጣበትንም እቅድ ታቅዳለች። አሁን ላይ ይበልጥ ጆሲ ሰላም ሜሪ ላይ ትኩረት ካደረገ በኋላ ነገሩ ሁሉ እሷም ትኩረቷ ጆሲ ላይ በማድረግ ጆሲንም ለመቅጣት ትሞክራለች። ነገሩ ሁሉ ሰላም አሁን ላይ ምንም እንኳን ድብቅነቷ በጣም ቢያናድዳትም አሁን ላይ ግልጽ የሆነችበት መንገድ እረፍት ሰጥተዋትና ጆሲም ሁሉንም እውነት እንዲያውቅ ካደረገችው በኋላ ሰላም ተሰምተዋት ይገኛል። አቶ ግርማ ይበልጥ ከሳሚ ጋር ከባድ የሆነ ጥል ውስጥ ለመግባት ፈልጎ ባይሆንም ነገር ግን በወንድሙ ጆሲ ጋር ለጆሲ በሚከራከርበት ጊዜ አቶ ግርማ ለምን ትከራከራለህ አንተ ማነክ በማለት ነው አሁን ላይ ከሳሚ ጋር ለመጣላት የሞከረው። ሳሚ ላይ ከባድ የሆነ ንግግርና ይበልጥ እሱንም የሚያስከፋ ነገር ፊት ለፊታቸው ሲያደርግበት ጆሲ በጣም በመናደድና እንዴት እንዲህ ሊያደርግበት ይችላል በማለት ነገሩ ሁሉ በምስጭት ያደርገዋል። አሁን ላይ ሜሪ እልስ ውስጥ ተገባብታና ከጆሲ ጋር ከባድ የሆነ ጸብ ለማድረግ ነው የእሷ ፍላጎት። ምክንያቱም አሁን ላይ ሜሪ የምትፈልገው ከነሳሚ ቤት የራሷ የሆነ ህልም ስላላት
ነገሩ ሁሉ መጀመሪያ በእሷ መንገድ የምትገባው የነበረችው ሜሪ ሰላም እንደነበረች እና ሰላም ጋር ደግሞ ብዙ ነገር ንግግሮችና መጥፎ ነገሮች ስታደርግ የሜሪ ራስ ወዳድነቷ ብሶባትና አሁንም ነገሩ ሁሉ ይበልጥ ተንኮሏ ብሶባት ነገሩ ሳሚና ጆሲ መሀል ጸብ ለመፍጠር ትሞክራለች። ሳሚ ከዚህ ቤት ጆሲ ከመጣ ጀምሮ ነገሩ ሁሉ ብጥብጥ እንደወጣና ይበልጥ ደግሞ ሳሚ በሰላም ጉዳይ የራሱ የማይነግራትና እሱ ግን በእውነቱ ያለ ነገር ስለምታውቅ ሜሪ ሳሚ ለሰላም እንደሚወዳትና ይህ ሁሉ ነገር ስለምታውቅ ነገሩ ሁሉ ሳሚና ጆሲ መሀል ጸብ ለመፍጠር ይሄ አጋጣሚ ለመጠቀም ትሞክራለች። ንግግሯንም ሳሚን በፊት ለፊቱ ለመናገር ብትሞክርም ነገር ግን አቶ ግርማ ሳሚን ፊት ውሃ ከደፋበት ጊዜ ጀምሮ በሁሉም ሰው ጣልቃ እየገባህ ነውና ይሄ የደረሰብህ በሌሎቹንም ህይወት ውስጥ ጣልቃ እገባለሁ በማለትህ ነው ትለዋለች። ነገሩ ሁሉ ዝም እንድትል ቢያስጠነቅቃትም ሜሪ ይበልጥም ጆሲ ከዚህ ቤት ከመጣ ጀምሮ ነገሩ ሁሉ ተበላሽተዋል በማለት ጆሲ መሀልና ሳሚ መሀል ከባድ ነገር እንዲፈጠር ታደርጋለች። ጆሲ ነገሩ ሁሉ ምንም ለሜሪ ማድረግ የማትችለው የለም ቢልም አሁን ላይ ግን ነገሩ ሁሉ ከሰላም ጋር አያይዛው ለሳሚ ይህንን ትለዋለች ብሎ አልገማትም ነበረ። ነገር ግን ሳሚ አሁን ላይ ሰላምንም ጆሲ ያፈቅራታል በማለት ሜሪ ለሳሚ ትነግረዋለች። ሳሚ ይህንን ንግግር በሰማ ጊዜ ይበልጥ በመናደድና ሳሚ ለሳሚ እንደሚፈልጋትና ነገሩ ሁሉ የሜሪ ከሱ ጋር መሆንና አልላቀቅ መሆኑንም ስለገባው ነበረ። አሁን ላይ ግን ይበልጥ ጆሲ ከሷ ጋር ግንኙነት አለው ብላ ስትነግረው በመናደድ ምንም እንኳን ስሜታዊ ቢሆን ይበልጥ ግን ወንድሙ ጆሲንም እንደሚያምነው ይነግራታል። ነገሩ ይበልጥ በመበሳጨትና አንተ ማየት ስለማትችል ነውና ጆሲና ሰላም መሀል ልዩ የሆነ ፍቅር አለ በማለት ትናገራለች። በዚህን ጊዜ ጆሲን በመስማትና ውሸቷ እንደሆነ ከነገራት በኋላ እየዋሸን ነገር ግን ሜሪ አሁንም ፍላጎቷ ገደብ እንደሌለው ጆሲ ግን ግልጽ ቢሆንለትም ይበልጥ ሳሚ ጆሲ ላይ ትኩረት ካላደረገ ነገሩ ሁሉ ማቆም አልችልም፣ ነገሩ ይበልጥ የበለጠ ውስብስብ እንዲሆን ማድረግ እፈልጋለሁ በማለት ነበረ ሜሪ ጉዞዋን የጀመረችው። ሜሪ ትኩረቷ ከሰላም ካነሳች በኋላ ጆሲ ላይ በማድረግና የሚወጣበትና የሚገባበትንም በማየት ይበልጥ ነገሩ ሁሉ ከሌላ መንገድ ለመቋጨት ትሞክራለች። የሰላም አሁን ላይ ፍላጎቷ ከዛ ቤት የገባችበት የራሷ ቢኖራትም ይበልጥ ግን አሁን ላይ ሳሚ የእሷን ሞት ከወሰደ ጊዜ ጀምሮ ይበልጥ ከሱንም ይሄንን ነገር ግልጽ ማድረግ አለብኝ፣ አቶ ግርማም እኔ ላይ ያደረገው ነገር ዋጋ እንዲከፍል ማድረግ አለብኝ ብላ እሷን ቆርጣ ተነስታለች። ምክንያቱም አቶ ግርማ እዚህ ደረጃ ላይ አሁን ላይ ምንም እንኳን ላደረገው ነገር ጸጸት ሳይሰማው ይበልጥ ከሱ ጋር እንድትሆን ለምን ምርጫ እንዳደረገችው ሲናገራትም ነበረ። አሁን ላይ አቶ ግርማ አሁንም ሀሳቧ እንዳልቀየረች እንደሆነን ለመጠየቅ ከዚህ ህመምተኛ ሰው ጋር ከመሆንሽ ለምን ከኔ ጋር አትሆኝም በማለት ዳግመኛም ለሰላም ጥያቄ ያቀርብላታል። ነገር ግን ሰላምም ከሱ ጋር ከምትሆን ሞታንም እንደምትመርጥ ስትነግረው አቶ ግርማም ከኔ ጋር ብትሆኝና አንቺ ነሽ ለዚህ ህመምም የዳረግሽው፣ ምናልባት አንቺ የነበረብሽ ህመም ወደ ሳሚ ተጋርቶበት ነው በማለት አቶ ግርማም ይሄንን ነገር ለሰላም ይነግራታል። ሰላምም በዚህ ሰዓት እኔ ህመምተኛ አይደለሁምና አንተና ሜሮን ያደረጋችሁብኝ ነገር ነው፣ ይሄ ነገር ምንም ንጹህ ነኝ፣ እኔ ምንም ህመም አልነበረብኝም እና ደግሞ ደርሼበታለሁ በማለት አቶ ግርማንም ለማሳፈር ትሞክራለች። ነገር ግን አቶ ግርማ እፍረት የሚባል ነገር ስለሌለበትና ይበልጥ ከአሁን ላይ ሁሉ ነገርም ትታ ከሱ ጋር አብራ እንድትኖር ይነግራታል። ሰላምን በዚህን ሰዓት ይበልጥ ግን በቃ ካሁን በኋላ ይሄ ሰውዬ አይፋታኝምና
ነገሩ ሁሉ ግልጽ ማድረግ አለብኝ ብላ ትወስናለች። የአቶ ግርማ የሰላምንም ያደረጋትንም ነገር ሁሉ ነገር እውነት ለማድረግና ይበልጥ ሜሪና አቶ ግርማ ለሰላም ያደረጉባት የሁለቱ አንድ መሆን ለመናገር ትወስናለች። አሁን ላይ ሜሪ ጆሲንም አሲዛና ይበልጥ ደግሞ ነገሩ ሁሉ ለመቋጨት ትሞክራለች። ነገር ግን ጆሲ አሁን ላይ ከሳሚ አጠገብ መሆንና ከቤትም እንደማይወጣ ከነገራት ጀምሮ ይበልጥ ከቤት ካልወጣ የኔ ህልም አይሰካም በማለት መንገዷንም ለመጀመር ትሞክራለች። ሜሪ አካሄዷ ሁሉ ሰላምና ጆሲንም ከዛ ቤት አባራ ነገሩ ሁሉ ቀስ በቀስ ከሳሚ ጎን በመሆንና የሳሚ የእሷ የሆነውንም ነገር ለመውሰድ ነው የእሷ ፍላጎት። ነገር ግን የእሷ ፍላጎት እንዳይሳካ የእሷ ከጀርባ ይህንን ነገር ፍላጎቷም እደርስበታለሁ በማለት ጆሲ አሁን ላይ አንድ ብሎ ቆርጦ ተነስቷል።